እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንንም ሰው አይዝትብኝም እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋና እንደዋኘው ታውቆ ልክ ነህ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስ መቼ እንደተገረስ አይተኝ አታፈጥብኝ በዚህ ዘነዘና አንተ ሁለት ተርትሬ ደምን እጀለ ለምሰ ይሏል እንዴት ላደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ ወንድ አታፈጥብኝ ጭራሽ ባይኑ ቂጤኛ ምግብ ማው ምሳውን ይብላ አይ አልበላ ብላ በልተ ለትገረፍ ነው ካልበላ አትገረፍ አይ ማይ አልበላ ጭራሽ ገበታ ገፈተርክ ጉርምስና ትባላለህ ይቺ ለማስለቀሻነት አሪፍ ናት ብሎ አጋርቶ ነበር ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራል እና የማይቋቋሙት ይሆናል የሚለውን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ላይ ያጋሩት መልእክት አለ መልእክቱም ምን ይላል እድል ጠማማ ይላል ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ እግዚአብሔር ሁሉ ጊዜ የተመሰገነ ይሁን እኛን ለሚጠብቁ ሁሉ ክብር አይጉደልባቸው የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም የሰማሁት ነገር እስካሁን እውነት አልመሰለኝም የወንድማችን አርቲስት ነጻነት ወርቅነህ የልፈቱ ምክንያት እሺ ባርኮት እንዴት ነህ እግዚአብሔር ይመስገን ጎሽ ባርኮት ስንት ያክፍል ነህ ስድስተኛ ምንድነው ወደፊት ተመረ መሆን የምትፈልገው ባርኮት ዩቲዩበር 25 ሰከንድ አለ በራስ ዩቲዩብ ሲኖር የፈለከውን ያክል ሰዓት ይኖራል ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ ጂፓስ በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ ሸክላ ድስት ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ መጫወቻ ቀንድ ያለው የዱር እንስሳ ጥቀስ ውሃ ከነካው የማይሰራ ወይም የሚበላሽ ነገር ስለ ልጆች ስለ ባለቤት ኑሮ እነሱ ያሉት አሜሪካን ሀገር ነው አንተ ኢትዮጵያ ነህ ትዳርና ህይወት እዚያና እዚህ እንዴት ነው ከባድ ነው በጣም እንዳልኩሽ እኔ ከዚህ ስራ ውጪ ለመስራት ምንም አይምሮዬ ዝግጁ ማለት ነው እና ይሄ ነው እዚህም እንድኖር የሚያደርገኝ መላለሳለሁ በስድስት ወር እዛ መሄድ አለብኝ ልጆች አሉ እዛ ያ ጥሩ ሀገር ነው አሜሪካ በጣም ጥሩ ሀገር ነው ትንሽ የገንዘብ ካለ ሰርተ ብር ታመጣለህ ትንሽ የገንዘብ ካለ ትላል ግን አሜሪካ ሲኖር አይምሮን መጠበቅ ያስፈልጋል ክብርን መጠበቅ ያስፈልጋል የሰው ልጅ የተከበረ ነገር ነው እና ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል ግን አንድ ቦታ የሚባለው ወደ አሜሪካ ነው ወደ ኢትዮጵያ አይደለም ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን እዛ ግን የሚፈልጉትን እቅድ አላቸው የሚፈልጉትን ማሰብ ይችላሉ እድለኝ በቃ የእንትን ነው ይባላል አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል ኦፖርቹኒቲ ይኖራቸዋል አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል
በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። እግዚአብሔር ይመስገን። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላት ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔም ማቀስ ስለ ጥላሁን ገሰሰ አማርኛ ይናገሩ እንደ አማርኛማ መማር አለባቸው። ስንብት ከኡራኤል መንደሮች እስከ ሚሊዮኖች ልብ የነጻነት ወርቅነህ የህይወት ትረካም አዲስ አበባ የተለመደ ግርግሯን ይዛለች። ታክሲው ይጣራል፣ ነጋዴው ይጮሃል፣ እግረኛው ይሯሯጣል። ነገር ግን በዚያች ክፉ ቀን አየር ላይ የተንጠለጠለ አንድ ከባድ ነገር ነበር። የኢትዮጵያ ሕዝብ ስልኩን እያየ ይደነግጣል፣ ያያል፣ አያምንም። የለመደው ፈገግታ ጠፋ። የሳሎኑ ድምቀት ለዘላለም ተለየ። ነጻነት ወርቅነህ አረፈ የሚለው ዜና እንደ መርዶ ነጋሪ ሲጎሰም የብዙዎች ልብ ተሰበረም። የታሪክ ስለ አንድ ተዋናይ ብቻ አይደለም። የታሪክ ስለ አንድ የጎዳና ለጎዳና ትግል፣ ስለ ወላጅ አልባነት ብቸኝነት፣ ስለ ወንዝ ዳር ህልምና በመጨረሻም የሀገርን ህዝብ የጥበብ ሰው ነው። የኡራኤል ልጅና የቫዝሊን ዋናም። ወደ ኋላ እንመለስ። አዲስ አበባ እንዳሁኑ በህንፃዎች ሳትሞላ በፊት በኡራኤል ሰፈር ውስጥ አንድ አይናፋር ነገር ግን ውስጡ የሚንተከተክ ያለው ታዳጊ ነበር። ነጻነት ወርቅነህ ይባላል። ጣፋንታ ግን ገና በጧቱ ፈተነችው። እናትና አባቱን በሞት ተነጠቀም። የአያት ጉያ መጠጊያው ሆነ። 4 ወንድሞቹና አንዲት እህት ነበሩት። ነጻነት በአንድ ወቅት የልጅነቱን ሲያስታውስ እንዲህ ብሎ ነበር። 9ኛ ክፍል ሲሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁ። ህይወቴ የተቀየረችው ከዚያን ጊዜ ጀምሮ ነው። ነገር ግን መንገዱ አልጋ ባልጋ አልነበረም። የዛሬው ዘመን አርቲስቶች በመኪናና በምቾት የሚሄዱበትን መንገድ እሱ በእግሩ በባዶ ሆዱና በጽናት ተጉዞታል። የልጅነት ትዝታው ውስጥ የሚገኘው ያልብ የሚነካ ታሪክ የጥበብ ጥማቱን ያሳያል። በጓሮ ለጓሮ ሄጃለሁ፣ ወንዝ ለወንዝ ሄጃለሁ፣ በጠራራ ፀሐይ ዋኝቻለሁ። ዋዝሊን በፕላስቲክ ቀዳዳ አድርገን እየዋኘን ዋኝቼ ነጮኜ ልብሴና